በማንኛውም ሰዓት ለይል ብትነሱ ቁጭ ብለው ሲዘክሩ ነው የምታገኙቸው። ማታ 400 እንጀራ ጧት 400 እንጀራ ነው ከቤታቸው ብቻ የሚወጣው ዳንኤል አወል ማለት ነው። እነ ሼኽ ወደይ 30 ኩንታል ጤፍ ይፈጫል። ያ ያልቃል። ሸዋል ሲያልቅ 6 ወር ሲያልቅ ያልቃል። ለፊጥራ በንፍሮ ብቻ እንጀራውን አላህ ይወቀው በንፍሮ ብቻ 10 ኩና ነው አሉ የሚቀቀለው 1 ኩንታል ማለት ነው። ቶሎ ሐርሜ ደርስበታለሁ ስል ኢማሙ ኢዕቲዳል አደረገ ብድግ ያለ ጊዜ አልቅሼ ልሞት አሉ። እንደዛን ቀለቅሶ አልቅሼ አላቅም አሉ። ያቺ ረክዓ ያቺ ሶላተል ጀማዓ ሸሆቹ ጧሃራ ላይ ሶላተል ጀማዓ ረክዓ በማለፉ በጣም አለቀስኩኝ። መቼም አውፍ ብየዋለሁ ይላሉ። አንደኛው ደረሳ ታመመ እና ደከመ ሙህተዶር ሆነ ጣረሞት ላይ ነበር ያለው። ጓደኛው ሊለቅ ነው ላኢላሃ ኢላላህ ቢለው ዝም አለው እምቢ አለው። እንጨት ሲሰብሩ እንጨት ሲፈልጡ ሲخدሙ ነው 24 ሰዓት የሚያሳልፉት። ከሌ ለብሰው ነበር ይባላል። ከላይ እንዳይታወቁ ከሌ ለብሰው ነው የሚخدሙት። የሰለፎች አህዋል በሙሉ የሚታየው ሐበሻ መሻይኾች ላይ ነው እንጂ ዝም ብሎ ስሙን ቀምቶ የሚጮህ ሰው ላይ ጭራሽ የሰለፎች አህዋል የለም። የነዚህ የሰለፎችን ስም ለራሳቸው መለጠፍ የሚፈልጉ ሰዎች ረመዳንን የሚጠቀሙት ለብጥብጥና ለረብሻ እንጂ ለዒባዳ አይደለም፣ ፈጽሞ አይደለም ጭራሽ። እና እኛም አቅማችን በፈቀደ ልክ በቲላዋ ከመስጂድ ባለመራቅ ሶላተል ጀማዓ በዚህ ልናሳልፈው ይገባል ማለት ነው። وكان الزهري إذا دخل رمضان قال إنما هو قراءة قرآن وإطعام الطعام. إمام الزهري من نبر رمضان بقبا قزي قرآن مقراتنا مقب ما بلاتنو ما السرات ياللبت سراتين هم هنا اللبت إلالو إهم إطعام الطعام ميبالهم قراءة نقريات شهالو هي مشايخ وچاچنن بزو مشايخ السبسبال دانا لاي በዳንኤል አወል ጊዜ ከጅማ ድረስ ከደቡብ ድረስ በስንቅ 2 ወር 3 ወር ጉዞ ይፈጅባቸዋል። ዳና ለመውጣት እንደዛ ነበር የሚመጡት ማለት ነው። ከደቡብ ጅማ ባጅፋርም መተዋል። ዳና ሙተሲል የሆነ ሰነድ አለን። ቂሷው ከሳቸው ዱዓ ተቀብለው ጦሪቃም ጠይቀዋቸው ነበር። ወደ ሌላ ቦታ ኢሻራ አደረጓቸው። ከኔ ነሲብ የለህም አንተን የሚያሳድግ ጦሪቃ የሚሰጥህ እዛው ይመጣልሃል ብለዋቸው እዛው መተው ሰጧቸው። እና ማታ 400 እንጀራ ጧት 400 እንጀራ ነው ከቤታቸው ብቻ የሚወጣው ዳንኤል አወል ማለት ነው። እነ ሼኽ ወደይ 30 ኩንታል ጤፍ ይፈጫል። ያ ያልቃል። ሸዋል ሲያልቅ 6 ወር ሲያልቅ ያልቃል። ለትልልቆቹ ማለት ነው። ለደረሳው ደግሞ ንፍሮ እንደዚሁ ከዚህ በላይ የሆነ ይገዛል። ሩዙ ማሽላው እንጀራው የበቃሚያ ንፍሮ እየተቀቀለ ኢጥዓም ጧዓምን ቢሆን እንደኛ መሻይኾች ማንም ያደረገ የለም። ሀብታም ነኝ የሚለውም ሰው አያደርገውም። እነ ሼኽ ጫሊ ቀዲሞቹ አንድ ጊዜ 80 ዳውላ ማሽላ ተወቃሉ 160 ኩንታል ማለት ነው። ትንሽ ቆየና ረመዳን ገባ። 10 الأواخر ላይ አለቃሉ ያ ማሽላ 160 ኩንታሉ ማለት ነው። ለፊጥራ በንፍሮ ብቻ እንጀራውን አላህ ይወቀው በንፍሮ ብቻ 10 ኩና ነው አሉ የሚቀቀለው 1 ኩንታል ማለት ነው። ለሱሑርም እንደዛው 10 ኩና 1 ኩንታል ይቀቀላል። 10 الأواخر አካባቢ ላይ አለቀ። ሁለተኛው ጫሎች ኸልዋ የመጡ አሉ። ቀን ላይ ኸልዋ የመጡና መሐመድ በሽር የሚባል ሹም አለ እዛ ባላባት ነው። ሐጂ እስቲ እሱ ዘንድ ሂድና እህል ካለው ብድርም ቢሆን ጠይቅልኝ ጀማዓው ራብ ሊያልቅብኝ ነው አሏቸው። ከዛ አሁን ለታ ያ ሁላ 80 ዳውላ ወቅተን ሰውስ ምን ይለናል ብዬ በቀልቤ ኸጦር አረኩኝ አሉ። ሐጂ አሁን ለታ ያን ሁላ ወቅተው አሁን ምን የጨረሱት ይባላሉ ብለህ ፈራህ እንዴ አሉኛ። እኔ አባትህ እኮ አማች አላስተናገርኩበት የሚያልቀውን በማያልቀው ቀይሬው ነው እንጂ አሉኛ። ከዛ እዛ ሰውዬ ዘንድ ሲሄድ
ደነገጣሉ ሰውየው። በረመዳን ቀን የወጣኸው በረመዳን ቀን ከጧሃራ ወጥተህ እኔ ጋር የመጣኸው በጣም ከባድ ነገር ቢኖር ነው፣ እስኪ ቶሎ ንገረኝ አለኝ አሉ ሰውየው። እኔማ ሸኾቹ ልከውኝ ነው እንደዚህ ማሽላው አለቀና በብድር መልክ እንኳ ቢሆን ስጠን ጀማዓው እንዳይራብብን ብለውሃል አልኩት አሉ። ሀጂ አንተ እኮ አሁለታ ያሁላ ተወቅቶ ምን ጊዜ ጨረሱት ትል ይሆናል፣ አባትህን ተጠበቃቸው አለኝ አሉ ሰውየው ራሱ። አባትህን ተጠበቃቸው እንደው እሱም የወልይነት ይመስላል። ከዛ አብሽርና ቶሎ አለና አንዲት ጉርጓድ ሙሉዋን 25 ዳውላ የያዘች ናት፣ 50 ኩንታል ማሽላ ማለት ነው። ይችን ጀባታ ጀብቻችኋለሁ። ይሄ ካለቀባችሁ 6 ወር ያልቅ ካለቀባችሁ ይቺ ጉርጓድ ደግሞ ብድር ትወስዳለህ እስከ በቃህ ድረስ አለኝ አሉ። ሩቅ ነው ቤቱ፣ እዛ ደርሼ እስከምመለስ እዛ ጧሃራ ዳር ቆመዋል አሉ ሸኾቹ። ጭንቀታቸው በረመዳን ቀን ስራ ፈተው ማለት ነው። ብቅ ስል ምን አለ ሀጂ አሉኝ አሉ። እንደዚህ አለኝ ብዬ ያለኝን ነገርኳቸው። ደስ አላቸው። ገብተው እንደገና ስራቸውን ያዙ ይላሉ። እና የጣዓመም ቢሆን በሳቸው ልክ ምንም የለም አልተሰማም። ሙጃሃዳቸውም ቢሆን በረመዳንም ሆነ በሌላውም ቀን ዒባዳ ላይ ያላቸው ሙጃሃዳ ትግል በጣም ከባድ ነው። እነ ሼኽ ጅሎ አገር የሚባሉ እዚች በሐረቡ ወደ ውስጥ ገባ ብሎ ቃሉ ሼኽ አሊ ቃሉ ይባላሉ። የእነ ሼኽ ወደይ በጣም የአኺራ ወንድማቸው ናቸው። ከልጅነታቸው ጀምረው ወራዩ እነ ሼኽ ወራዩ ዘንድ ይመላለሳሉ። ረመዳንና ረቢዕ ጦሪቃቸው እዛ ነው። እነ ሼኽ ወደይ ሲያወሩ አማከሩኝ አሉ። አንድ ጊዜ እንቅልፍ ረበሸኝ፣ ዒሻ አውራድ አልፋቲሓ ሲባል እንቅልፍ ይመጣኛል፣ ሱብሓነ ረቢከ ተብሎ ሲነሳ ነው የምነቃው እና ምን ይሻለኛል እንቅልፍ በጣም አስቸገረኝ አሉኝ አሉ። ልጆች ናቸው ገና ቡሉግ አካባቢ ናቸው ሁላቸው። እስቲ ቁሙና ሞክሩት አልኳቸው አሉ። አሁን በማግስቱ መጡ አሉ ኸልዋይ። ትናንት የነገራችሁ ይመላ አልሆነኝም አሉኝ አሉ። እንዴት ስላቸው በቁሜ እየወደቅኩ ሰው ልጨርስ ሆነ አልተሳካም አሉኝ አሉ። እንግዳስ አንደኛው ወጋግራ ጋር ቁመው በሙሰላ ወይም በጥምጣም ወገብሁን ሰሩት አልኳቸው አሉ። አሁን እዛ ላይ አሰሩት አሉ። ወገባቸውን አሰሩት። እዛው ላይ ሆኖ እንዲተጠምዘው እንቅልፍ ጥሏቸው አውራዱ አብቅቶ ፋኑስ ሲመጣ እንደዚህ ቆልምሟቸዋል። ከዛ አይናቸውን ግልጥ ሲያደርጉ ያ ሁላ ሰው እሳቸውን ነው የሚመለከተው። አፍረው እስከሚፈቱ ወቅት አላገኙም። እንዲህ ብለው ወደ መሬት ወረዱ አሉ። እና ለዒባዳ ያላቸው ትግል እዚህ ድረስ ነበር ማለት ነው። ያ ሙጃሃዳቸው ግን ከንቱ አልቀረም። ይኸው እነ ሼኽ መሐመድ አሚን ያውቋቸዋል። በማንኛውም ሰዓት ሌሊት ብትነሱ ቁጭ ብለው ሲዘክሩ ነው የምታገኟቸው። በስንት ሰዓት እንደሚነሱ ራሱ አይታወቅም። ንስፈ ሌሊትም ተነሱ፣ ከዛም በፊት ተነሱ፣ ቁጭ ብለው ሲዘክሩ ነው የምታገኟቸው። ያ ሙጃሃዳቸው በከንቱ አልቀረም ማለት ነው። ያው በቁርአኑም ላይ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ ለእኛ ብለው የታገሉ ሰዎች የእኛን ቀጥተኛውን መንገድ እንመራቸዋለን ይላል አላህ። ገለጠላቸው። በኋላ እንደ ሰጅያ ሱስ ሆነባቸው ማለት ነው። ቅያም ለይሉ ሱብሒ እዛ ወረዋዩ ላይ ሸኾቹ እነ ሼኽ ወደይ ሱብሒ ስንሰግድ አሉ ሁለተኛው ረክዓ ሩኩዕ ላይ ነን ያለነው። አንድ ሰው ከውጭ ውዱእ አድርጎ መጣና እየሮጠ ረክዓ እንዳያመልጠኝ ብሎ ሐረመና ሩኩዕ ሲወርድ ገፋኝ አሉ። እኔ ገፋኝና አሰበረኝ ሶላት አሉ። ቶሎ ሐርሜ ደርስበታለሁ ስል ኢማሙ ኢዕቲዳል አደረገ። ብድግ ያለ ጊዜ አልቅሼ ልሞት አሉ። እንደዛን ቀን ለቅሶ አልቅሼ አላቅም አሉ። ያቺ ረክዓ ያቺ ሶላተል ጀማዓ ሸኾቹ ጧሃራ ላይ ሶላተል ጀማዓ ረክዓ በማለፉ በጣም አለቀስኩኝ። መቼም ዐውፍ ብየዋለሁ ይላሉ። ሁልጊዜ ይሄን ይላሉ። የነገሩ ክብደት ከዚህ ታውቁታላችሁ ምን ያክል እንዳቃጠላቸው ማለት ነው። እኛ ግን አምስቱንም ማውቃት ባንሰግድ ምንም አይሰማንም። ይሄን አሁን የሸኾቹን ዚክር የምናነሳው እኛ ምንድን ይዘው ነው እንዲጣበቅብን ነው። አላህ ያጣብቅብን እኛ ነው። ረመዳን
ወጥቶ ሰውየው ቀቡል የሆነለት ሰው ምልክቱ ይላሉ ዑለማዎች የረመዳኑን ስራ ረመዳን ሲያበቃ አራግፎ አይጥለውም አሉ። በዛው እንዲቀጥል ይሆንለታል። ሁሉም ሶላት ለጀማዓውም ቁርአኑም ዚክሩም በዛው ይቀጥልለታል ይላሉ ዑለማዎች። ሸኾቹ ዳንኤል አወልም ብለዋል ይሄንን ዑለማ ነው የሚመጣው እሳቸው ጋር መሻይኽ ነው የሚመጣው እኛ ዘንድ ረመዳን ወጥቶ መቅቡል የሆነለት ሰው ምልክቱ አሉ። ከዚህ ተመልሶ ላረዶቹ ቡና ይቀዳል፣ ቆሞ ቡና ይቀዳል። ዓሊም ነኝ ብሎ ሼኽ ነኝ ብሎ ተከቡር አያደርግም፣ አይኮራም። ለጁሃላዎቹ ቆሞ ቡና ይቀዳል መቅቡል ከሆነለት ረመዳኑ ይላሉ። ይሄ ምንድነው? ተዋዱዕ ይዞ ይሄዳል ማለት ነው። አኽላቅን ሐሚዳ ጥሩ ጥሩ አኽላቆችን የመሻይኾቹን አኽላቅ ተላብሶ ነው የሚሄደው። መሻይኾች ጋር ሂዶ ረመዳን መቅቡል የሆነለት ሰው ማለታቸው ነው። እንዲሁም ሁለት ደረሶች ከኢፋት በዳንኤል አወል ጊዜ ረመዳን ለመውጣት ዳና ሄዱ ይላሉ። ረመዳን ወጥተው ጦሪቃም ከሸኾቹ ጦሪቃ ተቀብለው ተመለሱ። ዙልሒጃ አካባቢ ላይ አንደኛው ደረሳ ታመመ እና ደከመ፣ ሙሕተዶር ሆነ፣ ጣረሞት ላይ ነበር ያለው። ጓደኛው ሊለቅ ነው ላኢላሃ ኢላላህ ቢለው ዝም አለው፣ እምቢ አለው። የዳንኤል አወል የጦሃራ ጫማቸው መታ በህዋ ላይ አረፈች አሉ እዛ አጠገባቸው፣ አንዷ ጫማ የቀኘው። የዛን ሰዓት ላኢላሃ ኢላላህ አለ። እንደዛ እያለ በሸሃዳ አኸተመ። ያደረሳ ጓደኛው ቀብሮ ሸኝቶ ሲያበቃ ያችን ጫማ ይዞላቸው ሄደ ዳና በእግሩ እንግዲህ ከኢፋት እዛ ቢሄድ የሸኾቹ ጫማ ጠፋች እየተባለ ከርሟል። ወስዶ ደበለቃት፣ ለማንም አልነገረም። ሸኾቹን ዘይረው ተመለሰ ይላሉ። እና የመሻይኾቹንም ሐድራ ሄደት እያልን ማየት አለብን። ሙሉ ለሙሉ ምንነታቸውን ስራቸውን ሳናውቅ መቅረት የለብንም። የኛ ቱራስ ነው፣ ቅርሳችን ናቸው። እየሄድን በተለይ ወጣቶች ትላልቁን ያውቀዋል። መሻይኾቹ ሐድራ ረመዳን እንዴት እንደሆነ የሚያሳልፉት ዒባዳቸውን ምን በልተው ረመዳን እንደሚወጡ ያንን ካየን ለቀልባችን መድኃኒት ይሆናል ማለት ነው። እና ያው የመሻይኾቹ ረመዳን ጋር ያላቸው እንትን በጣም በርካታ ነው። ሼኽ ጀማሉዲን አሬራ የነ ሼኽ ከማል አያት ናቸው። ሾንኬ እየተመላለሱ ነበር ረመዳን የሚጾሙት። እንጨት ሲሰብሩ እንጨት ሲፈልጡ ሲኸድሙ ነው 24 ሰዓት የሚያሳልፉት። ከሌ ለብሰው ነበር ይባላል። ከላይ እንዳይታወቁ ከሌ ለብሰው ነው የሚኸድሙት። እና ዝናብ ምናምን በመታቸው ሰዓት ገበሬ እየመሰሏቸው ወግድ አትቅረበን ይሏቸው ነበር አሉ ሶላት ላይ። እንዴት ያሉትን ሙደሪስ ጧሃራቸውን ትተው ነው የሚሄዱት። ከዛ በኋላ ነው ሾንክ እየፈቀዱላቸው ቁርአኑንም እንዲያቀሩ አንተ ላይ የቀራም አይባክንብህ ብለው ኢጃዛ አድርገው ዱዓ አድርገው ላቋቸው ይባላል። እና እነ ሼኽ ወደይም እዛው ነው የቀሩት። ለሳቸው ሸረፍ የእነ ሼኽ ወደይ መውጣት ብቻ ይበቃቸዋል። እና ኽድሚያ እንዴት እንደሆነ ለወንድሙ መተናነስ እንዴት እንደሆነ መሻይኾቹን ማክበር እንዴት እንደሆነ የምናየው መሻይኾቻችን ጧሃራ ሂደን ነው ይሄን የምናየው። እና ይሄድን ኢንሻአላህ የመሻይኾቻችንን አህዋል ማየት አለብን ማለት ነው። ሼኾቹ ዛ ወደይ ያ ሁላ ሙደሪስ ከየክፍለ ሀገሩ ከየአካባቢው ይመጣል። ወላሂ ለሳቸው ብሎ መምጣቱን አያውቁም ጭራሽ። እኔ አላህ አህል አድርጎ እዚህ ጧሃራ እዚህ ጀማዓ ጋር አላህ የደበለቀ ጌታ ጌታዬን ሹክር አደራርጉኝ ነው የሚሉት ሼኾቹ። አላህ የሰበሰበብንን ሕክማውን አናውቀውም። መቼም ተገበያው ብሎ ይሆናል። አላህን እናመስግነው ዓውፍ እንባባል ይላሉ ሁልጊዜ። እና ሼኽ መሆናቸውን ያ ሁላ ሰው እሳቸውን ብሎ መሰብሰቡን ወላሂ አያውቁም ጭራሽ። አላህን እያመሰገኑ ነው እኔን ለደበለቀ ጌታ እያሉ ማለት ነው። እና ከመሻይኾቻችን የወረስነው ተዋዱዕ ነው፣ ዒባዳ ነው፣ ወንድሙን መውደድ ወንድሙን ማክበር ነው። ይሄ እሳቸው መንገድ እንዲቀጠል በጣም ጥረት ማድረግ አለብን፣ መልፋት አለብን። እናም እነዚህን ወንድሞቻችን ደግሞ ይህን ፕሮግራም ያዘጋጁትን የትላልቆቹ ስራ ነው ረመዳንን መቀበል። ወንድም ሰብስበው መሻይኽ ሰብስበው ረመዳንን መቀበል የትላልቆቹ ስራ ነው። በትላልቆቹ ዲዋን አላህ ይክተባቸው፣ ረመዳናቸውን መቅቡል አላህ ያድርግላቸው። ይሄን እጅቲማዓችንንም ኸይር የያዘ እጅቲማዕ አላህ ያድርግልን። ሌላው እንደው ወስያ አደራ ለማለት የምፈልገው ከራሴ ጀምሮ ረመዳን ላይ ኢዕቲካፍ ማብዛት አለብን።
ከመስጂድ መራቅ የለብንም። ሁላችንም ሐጃችንን ቀንሰን የዱንያውን ሐጃችን ይችን አንድ ወር በጣም ውድ የሆነች ወቅት ናትና ኢዕቲካፍ ማብዛት አለብን። አላህ ያግራልን። ቲላዋም ማብዛት አለብን። ዱዓም ደግሞ የረመዳን ዱዓ መቅቡል ነው። ለራሳችንም ሐጃ በዲናችንም ላይ የተጋረጠው አደጋ በጣም ከባድ ነው። ዱዓ ማብዛት አለብን። ከዒባዳ ቢዚ ከሚያደርጉን ነገሮች ደግሞ ራሳችንን ማራቅ አለብን፣ ከስልክ ጀምሮ ማለት ነው። ይሄንን በሙጃሃዳ ነው። ቅድም የነሸኽ ቃሉን ቂሷ እንደነገርኳችሁ በሙጃሃዳ የሚመጣ ነገር ነው። ስናለማምደው ኢንሻአላህ ይመጣል። መስጂዶች ደግሞ ሌሊት መዘጋት የለባቸውም። አሁን አርአያ የሚሆኑን እነሸኽ መሐመድ አሚን አሉ። ደረሶቻቸው ጋር ተወሱላት የአባየ ሾንኬን ተወሱላት ሲሉ ነው የሚያድሩት። ሌሎችም መሳጅዶች እናንተ ከዚህ ከቀዲሙ መስጂድ ጀምራችሁ ተወሱላት እየተባለ እንዲያድር አውራድ እንዲባል ደረሶች ጋር ሆናችሁ ዒሻ አውራድ መባል አለበት። መስጂድ መዘጋት የለበትም። ቤት ከሄድን የሚጠልፈን ነገር ብዙ ነው። ማላ ያዕኒው ቴሌቪዥኑ ምኑ ብዙ ነገር ነው ቢዚ የሚያደርገንና መስጂዱ መዘጋት የለበትም። ሐይ ማድረግ አለብን። ዱዓ እያደረግን ተወሱላት እያል ዒሻ አውራድ እያል ደረሶችም ይኖራሉ። በመሻይኾቹ ሰይር ላይ ማስቀጠል አለብን ረመዳናችንን። ይሄንን አደራ ማለት እፈልጋለሁኝ። ወቢላሂ ተውፊቅ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።